ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ኢትስ ጎን። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁሉ ጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ይሄ አደገኛ ነገር ነው። የተከበረው ምክር ቤት እንዲያስብ የምፈልገው አሁን የምንባላው ኦሮሞ፣ አማራ፣ ወላይታ የምንባላው ነገር የእንደዚህ አይነት ኦፕሬሽን ብልሹ አሰራር ውጤት ነው። የዛሬ 100 ዓመት የሆነ አካባቢ የተደረገ ኦፕሬሽን አንድ ህዝብ እንደ ህዝብ አማራ የሚባል ህዝብ የሄደበት አይደለም። አንድ የአማራ ጀነራል ወይም አንድ የአማራ ደጃዝማች ሊሆን ይችላል አሰልፎ የሄደው ጦር ከጦርነት በኋላ መድፈር፣ መዝረፍ፣ መግደሉ ሲገባ እስከዛ ድረስ አማራና ኦሮሞ ወላይታና ምናምን ይባላል። ህዝብና ህዝብ ተጋጭቶ ሳይሆን ለዘመቻ የሄደው ኃይል ከድል በኋላ የሚያስከትለው ጥፋት አደገኛ ቁስል ነው። ይሄው እየተሰቃየንበት ነው ያለነው እንጂ አሁን ያለው አማራማ ምንም ያገናኘው ታሪክ ውስጥ ምንም ያውቀው ነገር አለ? ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀረ ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው ጀግኖችን እንሾማለን፣ እንሸልማለን። ጥፋተኛ ደግሞ በህግ እንጠይቃለን። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። አንድ ሰው በግራ አይኑ አንድ ነገር እያየ በቀኝ አይኑ ሌላ ነገር ማየት አይችልም። ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እንኳን ተጠቃም ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለህ? አላቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም። ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም። ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳም። አረ የትግራዩ ይቅር ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው ያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? አንድ ሰው አይናገርም። ጩኸት ሁሉ አንድ ቦታ የሆነበት ምክንያት የአይን መንሸዋረር እንጂ የበደል ልክን አያሳይም። ይሄ ትክክል አይደለም። እኛ ቤኒሻንጉል ያለው፣ ትግራይ ያለው፣ ኦሮሚያ ያለው፣ አማራ ያለው ዜጋችን ሁሉ እኩል ነው። ድሃም ቢሆን ሀብታም፣ አርሶ የሚበላ የሚሆን አርቶ የሚያድርም ቢሆን
ስለ ሁሉም መብት በእኩል የምንጮህ እንጂ አንድ አካባቢ ሰው ስላለ በጣም የሚጮህ ሌላ አካባቢ ከሆነ አደገኛ ነገር ይሄ ይታያል። ሁለተኛ እርዳታን በሚመለከት ላነሳችሁት ከዚህ ኦፕሬሽን በኋላ ኦፕሬሽኑ በራሱ እንግዲህ ምን እንደሚያስከትል ታውቃላችሁ። ከዚህ ኦፕሬሽን በኋላ 4.2 ሚሊዮን ህዝብ መግበናል። እኛ እቅዳችን 3 ነበር። 4.2 ሚሊዮን ህዝብ ስንመግብ ከ92 በላይ የእርዳታ ማከፋፈያ ቦታዎች ከፍተናል። 77 ምናምን የተራበ የሚባለው ህዝብ እኮ በቁጥር ስታዩት 4.2 ሚሊዮን ህዝብ በዚህ 2 ወር መመገብ ከቻለ ይሄ ሀገር እና ይሄ ህዝብ ምን አይነት አቅም እንዳለው ያሳያል። ይህም በሚመለከት ብዙዎች በፌስቡክ ኮንሰርን አለን፣ በሲኤንኤን ኮንሰርን አለን፣ በምናምን ኮንሰርን አለን እያሉ ትዊት ያደርጋሉ እንጂ ኢን ሪል ተርም ኢንቨስት ያደርገው የኢትዮጵያ መንግስት ነው። አንድም ሀገር 1 ኪሎ ስንዴ ትግራይ ልኮ የተመለሰበት የለም። 1 ኪሎ የትግራይ ህዝብ የትዊተር ኮንሰርን አይበላም፣ ስንዴ ነው የሚበላው። ማምጣት ይፈልጋል፣ በተጨባጭ ማገዝ ይፈልጋል። ያልተገደበ አክሰስ ካልተከፈተ ተባለ። እሺ ከፈትን ካልን በኋላ እንደምታዩት ነው። በትዊተር ኮንሰርን አያስፈልግም፣ በተግባር ማገዝ ነው የሚያስፈልገው። 70% መሸፈን ብቻ ሳይሆን የኢትዮጵያ መንግስት ከኦፕሬሽን በኋላ ከ40 ቢሊዮን ብር ወጪ አውጥቷል። ከ1 ቢሊዮን ዶላር ያላነሰ ገንዘብ አወጥቷል። ቴሌኮም ተቆራርጧል፣ በየቦታው ስንጠግን፣ መብራት ተቆራርጧል ስንጠግን፣ ኤርፖርት ፈርሷል ስንጠግን፣ መንገድ ፈራርሷል ስንጠግን፣ የውሃ የጤና የትምህርት ስንጠግን ከ1 ቢሊዮን ዶላር ላይ አወጥተናል። ያመረትነው ምርት ወስደናል። ያ ባይሆን ኖሮ እዚህ የሚያጋጥመን ኢንፍሌሽን የተወሰነ ማኔጅም እናደርግ ነበር። እኛ ኢንቨስት እናደርጋለን፣ ሰዎች በኮንሰርን ይጨነቃሉ ለህዝባችን በትዊተር በቴክስት። ከዚህም ደግሞ ብሶ አልማጭ ከመዶሻው ይጋጭ እንደሚባለው ከጠፋው ጥፋት በላይ አሁንም ደግሞ እንደ ልባችን ተንቀሳቅሰን ሰው እንዳንረዳ የተቸገሩ ሰዎች እንዳናግዝ የዚሁ ርዝራዥ አካል በከፍተኛ ደረጃ እንቅፋት ይፈጥራል። በየቦታው እንደምትሰሙት ነው የሚፈጠረው ችግር። እንግዲህ እኛ መደዳውን ያየነውን ወጣት ያየነውን ሰው ሁሉ መግደል አንችልም። መሳሪያ እየደበቀ መሳሪያ እየቀበረ ከዚህ ቀደም በጣም በቀላሉ የሰራ ነው የተደራጀ ኃይል ነው። ራሱን ከህዝብ ጋር ያመሳሰለ ኃይል ሲሆን ካለየን በስተቀረ መደዳውን ልንተኩስ አንችልም። ይህ ኃይል ብዙ ስራ እንዳይሰራ ቴሌኮም ከሰራም በኋላ እየቆረጠ መብራት ከሰራም በኋላ እየቆረጠ በጣም ብዙ ደባ ነው እየፈጸመ ያለው። ይህን የትግራይ ህዝብም የተቀረው የኢትዮጵያ ህዝብም መገንዘብ ይኖርበታል። ክልሎች የትግራይ ህዝብን ለማገዝ ያደረጉት ጥረት ከፍተኛ ምስጋና የሚገባው ነው። እያንዳንዱ ክልል ለማገዝ ጥረት አድርጓል። አሁንም ማገዝ አለብን። ህዝባችንን ማገዝ አለብን። አድሚኒስትሬሽኑን ማገዝ አለብን። እዛ የተፈናቀሉ ሰዎች ቦታቸው መመለስ አለብን። ይሄ የኛ የጋራ ኃላፊነታችን ነው። የጥፋት ኃይሉ ስለጀመረው ብለን ልንተው የምንችለው ጉዳይ አይደለም። መስራት አለብን፣ ይሰራልም። ህዝቡ ግን ተባባሪ መሆን አለበት። ባለሀብቱ ተባባሪ መሆን አለበት። ባለሀብት እያዋጣ ሎቢ ከሚቀጥር ስንዴ ቢያቀብል ይሻላል ለህዝቡ። ዲያስፖራ እያዋጣ ጥፋት ከሚሰራበት ለህዝቡ በራሱ መንገድ ቢያግዝ ይሻላል። ቢኮዝ የህዝብን ችግር አይፈታም ያኛው አካሄድ። ስደተኞች በሚመለከት ኢትዮጵያ ውስጥ ከ27 ሀገራት ከ1 ሚሊዮን በላይ ስደተኞች እኛ ሀገር ውስጥ አሉ። ከነዚህ ውስጥ ከ200 ሺህ በላይ እናስተምራለን። ልክ እንደ ኢትዮጵያዊ እስከ ዩኒቨርሲቲ ይማራሉ። ስደተኛ ነህና አላልንም። የሲሪያ ስደተኞች አዲስ አበባ ላይ ያሉትን ህገ ወጥ ናችሁና ውጡ አላልናቸውም። እንደምታውቁት ታሪካችን አይደለም። ኢትዮጵያውያን ስደተኛ መቀበል ድሮም የምናውቅ ነን፣ በእስልምና በክርስትና እንደምታውቁት።
ስደተኛ መቀበል ግን ቀላል ነገር አይደለም። ደን ይጨፈጭፋል። ጋምቤላ ላይ ያለው ደን እያጠፋ ያለው ስደተኛ ነው። አገር ያውድማል። ሀገራት ረዳን እያሉ ያሉት ገንዘብ እየጠፋ ካለው ጥፋት አንፃር ኢሜንት ነው። ኢትዮጵያ ተሸክማ ነው ያን የምታደርገው። እኛ በርካታ ካምፖች በየቦታው ኖሮውን ከብዙ ሀገራት ስደተኛ የተቀበልን ቢሆንም የኤርትራን ብቻ ስንወስድ 200,000 ገደማ የሚገመቱ ኤርትራውያን ኢትዮጵያ ውስጥ ይኖራሉ። ከዚህ ውስጥ 90,000 ገደማው ትግራይ ነው ያለው። ከ90,000 ውስጥ ከ50% በላይ ካምፕ አይኖርም። በየመንደሩ በየከተማ የሚኖር ነው። ከ50% በላይ አፋር 50,000 አለ። አዲስ አበባን ጨምሮ በተለያዩ ከተሞች 70,000 ገደማ አለ። የኤርትራ ስደተኞች ትግራይ ላይ ያሉት በሚል የሚነሳው ጉዳይ ትግራይ ውስጥ 4 ካምፕ ነው ያለው። ሁለቱ ካምፖች በኢትዮጵያና በኤርትራ ድንበር በ20 ኪሎ ሜትር ዲፍረንስ ውስጥ ያሉ ከዓለም የስደተኞች ተቋም ሕግጋት ውጪ የተሰራ ካምፕ ነው። ካምፕ መሰራት ያለበት ቢያንስ ከ50 ኪሎ ሜትር ርቆ ነው። የሱዳን ስደተኛ በሱዳን በ20 ኪሎ ሜትር መቀመጥ የለበትም። ቢያንስ በ50 ኪሎ ሜትር ርቆ ነው ካምፕ የሚሰራው። እኛ የዛሬ ዓመት ገደማ ምንም ጦርነት ሳይፈጠር ለዩኤንኤችሲአር ይሄ ካምፕ ይነሳና ወደዚህ ሞር ሴፍ ወደሆኑት አካባቢ ይምጣል። ምክንያቱ ሁለት ነበር። አንደኛ እዛ ካምፕ ውስጥ የኤርትራ ተቃዋሚ እየተባለ የሚሰራ ስራ ስላለ የኤርትራ መንግስት ደግሞ ኢትዮጵያ እኛ ተቃዋሚ በሙሉ መልሰን ስናበቃ እናንተ ታደራጃላችሁ የሚል ጥያቄ ስላላቸው እኛ እናረግም ጁንታው ነው የሚያደርገው፣ ለቁጥጥር ስላልተመቸን ካምፑ ይነሳል። ሁለተኛ በኤርትራ ስደተኞች ስም ቋንቋውም ባህሉም አንድ ስለሆነ በጣም በርካታ የትግራይ ወጣቶች ወደ ውጭ ሀገር እንዲሄዱ እንደ ስደተኛ ይደረጋል። ኤርትራዊ ነው እየተባለ ማለት ነው። ይሄም ለቁጥጥር ስለማይመች ይጠጋ ብለን ዩኤንኤችሲአር በእነዚህ ሰዎች ግፊት ምክንያት ሊያሳካው አልቻለም። እኔ አሁን ችግሩ ሲያጋጥም ከካምፑ ሰዎች እየጠፉ ወደ የከተማው ተበትነዋል። አዲስ አበባ መጥተዋል። ጎንደር፣ ባህር ዳር፣ መቀሌ ሁሉ ቦታ አሉ። ከ7,000 ሰው በላይ ሰብስበን ሴፍ ወደሆኑት ካምፖች አምጥተናቸዋል። በጣም የሚገርመው ዩኤንኤችሲአር በጣም ከከሰሰንና ካናገረን በኋላ 1,000 ሰው ገደማ ሽሬ ሰብስበን ነበር። ሽሬ ላይ 1,000 አግኝተናል። ወደ ካምፕ እንድንወስድ የትራንስፖርት ወጪ ያግዙን ስንል በጀት የለንም አሉ። ለስደተኛ ትራንስፖርት ሸፍነን ለተፈናቀለ አብልተን መልሶ ኮንሰርን አለኝ እያለ ቢጽፍ ትርጉም የለውም። ዴሊቨር የማታደርገውን ነገር ምን ትርጉም የለውም። ስደተኛ ከኤርትራም ይሁን ከየትም ሀገር ኢትዮጵያ ከመጣ ኢትዮጵያ ባላት አቅም አስተምራ ተንከባክባ መያዝ እንጂ የማዋረድ የመጉዳት ፍላጎት የላትም። እናንተ ከለውጡ በኋላ ያወጣችሁት አዋጅ በየትም ዓለም ላይ የለም። ተራማጅ አዋጅ ነው። የትም ዓለም የለም። በዚህ ሊወቅሱን የሚፈልጉ ኃይሎች ድጋሚ ማሰብ ይኖርባቸዋል። ከልባችን ነው እኛ ተሰደው የመጣውን ሰው የምንከባከበው። ብዙ የኛ ወንድምና እህቶች ተሰደው ስላሉም ጭምር ነው። እና ወቀሳው ትንሽ የሚዛን መሳት አለበት። ሁለተኛ የኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል። ይሄንን ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም።
እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ እንድንረሳ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ ያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይሄን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህ ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄን ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት አቅርበናል። የኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ የሚሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋናው ኦፕሬሽኑን ጨርሰን ድንበሮቻችንን መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻቸን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል።